ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ መረጃዎቻችን ጀምረዋል። ላይክ እና ሼር በማድረግ እንድትጀምሩልኝ ከወዲሁ እሻለሁ። ርዕሰ ሊቃውንት አባ ገብረ ኪዳን ታሰሩ። እንግዲህ እጅግ አስቸኳይ የተባለ መረጃ ነው እጃችን ላይ የገባው። ታላቁ አባት ርዕሰ ሊቃውንት አባታችን የአራቱ ጉባኤያት መምህር በጣና ቅዱስ ቂርቆስ ገዳም የሚገኙ በተግሳጻቸው እጅግ የሚወደዱ በአስተምህሮታቸው እጅግ የሚወደዱ አባት ናቸው። ርዕሰ ሊቃውንት አባ ገብረ ኪዳን እንግዲህ እሳቸው በጣም ተወጥረው አንድ ስራ ከልባቸው እየሰሩ ይገኛሉ። ይኸውም እንግዲህ 400 ሚሊዮኑ ወይም የዘጠና ቀን ፕሮጀክቱን ሆስፒታል ለማስገንባት የቻሉትን ያህል ጥረት እያደረጉ የሚገኙ አባታችን ናቸው። ጊዜም እንኳን የላቸውም አይደለም ሌላ ነገር ለማድረግ ሊያስቡ ይቅርና። ነገር ግን ርዕሰ ሊቃውንት አባታችን አባ ገብረ ኪዳንን የማይወዱ ርዕሰ ሊቃውንት አባ ገብረ ኪዳንን የሚጠሉ በእውቀታቸው የሚመቀኙ በተለይ ደግሞ በዚህ በተሐድሶ መናፍቃን በፕሮቴስታንቱ ቤተ እምነት ያሉቱ ለእነሱ መዶሻ ናቸው። እውነትን እውነት ብለው የሚገልጡ መጻሕፍትን ምስክር አድርገው የሚያስተምሩ ብዙሃኑን ከጥፋት ጎዳና የሚመልሱ አባት ናቸው ርዕሰ ሊቃውንት አባ ገብረ ኪዳን። አባ ገብረ ኪዳንን የማያውቅ የለም። እንኳን ኦርቶዶክሱ ከኦርቶዶክሳውያን ውጭ የሆኑትም ብዙዎቹ ያውቋቸዋል። ታዲያ ምንድን ነው የተሰማው? እውነት ሊታሰሩ ነው ወይ? ማንስ ነው ሊያሳስራቸው ያሰበው? እንዴት ነው ነገሩ? እውነት ነው ወይንስ አይደለም? በቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ወቅት የተሰሙ ያሉ ነገሮችስ ምንድን ናቸው? ምክንያቱም እንዲህ አይነት ነገሮች መሰማት አለባቸው ብለን አናምን። አጀንዳ ለማዞር መስመር ለመቀየር ሊሆን ይችላል እና በዚህ ሰዓት እንዴት አይነት ሀሳብ ነው የተነሳ ያለው የሚለውን ነው መረጃ ይዤ የመጣሁት። ስለዚህ ውድና ክቡራት ቤተሰቦች በተለይ ለርዕሰ ሊቃውንት አባ ገብረ ኪዳን ልዩ ፍቅር ያላቸው ፍቅራችሁን ግለጡላቸው። እውነት ለመናገር በኮመንት በደንብ አድርጋችሁ እንድታስቀምጡ እየሻትን እኛ በቀጥታ መረጃውን እናዳርሳለን። ተከታትለን የምንመለስ ይሆናል። አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ ያለመውረድ ሰፊ እንቅስቃሴ ተጀምሯል። ይህንን የሚያደራጁት ሐሰተኛ ነቢያቶቹ ሲሆኑ እያንዳንዱን ያቀዱትን ነገር በማስረጃ አስደግፌ ያሳያቸዋለሁ። ሳይሆናችሁ በሙሉ ይህንን ቪዲዮ ላይክ፣ ሼር በማድረግ ለሌሎችም አዳርሱት። ችግር በመያዝ አባ ገብረ ኪዳንን ዘብጥ ያለመውረድ የተጀመረው ሩጫ ከጀርባው ብዙ አጀንዳዎችን ያነገበ ስለመሆኑ ትጠራጠራላችሁን? እንግዲያውንስ ልብ ብላችሁ አድምጡኝ። አባ ገብረ ኪዳን በቪዲዮ መግቢያ የተናገሩት የንግግር ሙሉ መብታቸውን በመጠቀም ነው። ይህም የማንንም ቤተ እምነት ስም ጠቅሰው እስካልጠሩ ድረስ በኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያለው የትኛውም የሐሰተኛ ነቢያቶችና መናፍቃኖች ዶክትሪን እየጋኔን ነው። ደግሞ አለው አዎን እየጋኔን ነው። ይህ ክስም የተቀነባበረው ለባለስልጣናቱ እጅና ጓንት የሚሆኑት ሐሰተኛው ነብዩ ዮናታንና እዩ ጩፋ ሲሆን ውድ ኦርቶዶክሲያን የኦርቶዶክሲያንን መታሰር በጋዜጠኛ ነጋሽ በዳዳ በተዋሕዶ አርበኛ ባሮክ በሌሎችም ወንድሞች ሳቢያ እስራቸውን ኖርማላይዝ እንድናደርገው በጭንቅላታችን ላይ እየሰሩብን ነው። በኋላም ያው አሁን እንደጀመሩት ወደ አበው አባቶቻችን ይበጡብናል። ለቤተ ክርስቲያን አለኝታ የሆኑ ልጆቿን በማሳደድ ዶክትሪኗን ለማጥፋት የሚቻላቸውን በሙሉ እያደረጉ ይገኛሉና ኦርቶዶክሲያን ከምንም ጊዜውም በላይ አንድ እንሆን፣ እንተጋገዘ የመጨረሻው መልእክቴ ነው። በመላው ዓለም ላይ ቆይ እንትን ቴዎድሮስ መድኃኒት ቤት አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይህን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆሙባቸው ሰዎች። እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተውተው ውሃ ኢየሱስ ነው አትጠጣ ብል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ። እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ
እንዲሁ ድንቁርና እኮ ነው ይሄ ማለት። ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባህሪ አለ። ክርስቶስ ብርሃን ነው። እስቲ ባትሪ ያልቦ ሆድና እንቅፋት ወግሮ ወግሮ ሲጥልህ እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ፣ እግዚአብሔርም አባ። ይገርማል እኮ አይከፈው እሱ አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠን አይተባለ ተጠራበት። አብርሃምም አባት፣ እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉሥ፣ እግዚአብሔርም ንጉሥ። ዳዊትስ ጥሩ ነው። እና እጀሬም ንጉሥ፣ እግዚአብሔርም ንጉሥ። በአንድ ስም ማለት ነው። በአንድ ስም እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ፈርዖን ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ። እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ፣ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። እናንተ የጠረባችሁት እንጨት፣ እናንተ ያዘጋጃችሁት ድንጋይ እንጀራ መብያ፣ ወጣችሁንና እንጀራችሁን የጣዳችሁበት ድንጋይ ነው እንጂ የእግዚአብሔር ታቦት ተብሎ አይጠራም። እንደ ብሉይ ኪዳን ስርዓት ታቦት ሰርተው እንዲያመልኩ ነው ታዲያ ይሄ የተጻፈው። ዛሬ ጣዖት ታቦት ነው ካለ ክርስቶስ እስከሚወለድ ጣዖት እንድናመልክ ተፈቅዶልን ነበርን? ምክንያቱም ታቦትን የፈቀደ እግዚአብሔር ስለሆነ። ያን ጊዜም የድነት መሳሪያ ነው፣ ዛሬም የድነት መሳሪያ ነው። በቅድስት ድንግል ማርያም ስም ታቦት ይቀረጻል፣ በሚካኤል ይቀረጻል፣ በገብርኤል ይቀረጻል። የሚቆረሰው ስጋ ግን የመድኃኔዓለም ነው። የምንቀበለው ደም የክርስቶስ ነው። የሚካኤልን፣ የገብርኤልን፣ የቂርቆስን የነዚህን አካል ቆረብን አንልም። የምንቆርበው ክርስቶስን ነው። የምናመልከው ክርስቶስን ነው። በእነሱ ስም ግን እሱን እንቀበላለን። ዘኪያክሙ ተወክፈ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀበለ ብሏልና ቅዱሳንን ስናከብር እንደሚገባቸው ቅዱሳንን ስናከብር እሱን እናከብራለን። ያከበራቸውን አምላክ እናከብራለን። መንክር እግዚአብሔር በላይ ለቅዱሳኒሁ። ኦሪት ሕግ ተሽሯል። ሳያውቁ እንደመናገር እኮ የለም። ድንቁርና ጥሩነቱ ደፋር ያደርጋል። እንደ ቁንጫውን እኛ ጫማቸውን የምንስማቸውን ጳጳስ እዚህ ላይ ቁብ ትልባቸዋለች አይደለ? ቁንጫና ድንቁርና ደፋር ያደርጋል። ዝንብም እንደዚህ ይሆናል። ነገስታቱ ማለት አሁን እኛ እዚህ ፓትርያርክ ወይም ንጉስ ቢኖሩ እኔ ልብላ ብል ቆይ አባል እርሶ እዛ በዚያ ይላክልዎታል እባላለሁ አይደል? ዝንብ ግን እዳጉ በማይዱ ላይ ነው። ዝንብ መሆን፣ ቁንጫ መሆን፣ መናፍቅ መሆን፣ ደንቆሮ መሆን ደፋር ያደርጋል። በድፍረት እንደዚህ ማለት ነው። ስለዚህ እግዚአብሔር እኛ የምንመለከተው የምንከተለው እግዚአብሔርን። ኦሪት ተሽሯል። ሳይማሩ መናገር ልክ አይደለም። ኦሪት ተሽሯል። ምኑ ነው የተሻረ? መስዋዕቱ ተሽሯል። ማን ነው መስዋዕታችን? መድኃኔዓለም። ክህነቱ ተሽሯል። ማን ነው ሊቀ ካህናታችን? ኢየሱስ ክርስቶስ። ታዲያሳ ሊቀ ካህናታችን ክርስቶስ ነው። ካህን አያስፈልግም። ኧረ ሞኙ! ክርስቶስ ብርሃናችን ነው። ፀሐይ አያስፈልግም። ክርስቶስ የሕይወት ውሃ ነው። ውሃ አያስፈልግም። አባ ገብረ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው። ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተ ክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምእመንነት ነው የሚጠቅመው። ምእመንነት። የሰው ክብሩ ልብሱ አይደለም። የሰው ክብሩ ሹመቱ አይደለም። የሰው ክብሩ እድሜው አይደለም። የሰው ክብሩ ዕውቀቱ አይደለም። የሰው ክብሩ ሀብቱ አይደለም። የትፍርሆ ለሰብእ ይብዕል ብሏል ቅዱስ ዳዊት። ሰው ባለጸጋ ቢሆን አትፍራው። ሀብቱ አይደለም የሰው ክብሩ፣ ወገኖቹ አይደሉም፣ ቤቱ አይደለም። የሰው ክብሩ እግዚአብሔር ነው። ምክንያቱም
ኤልዛቤልን መንግስቷ አላስከበራትም። አስከብሯታል። ወርቁ አስከብሯታል። ዘውዱ አስከብሯታል። ተጎትታ በመስኮት ሙታ ደሟን ውሻ ሲልሰው መንበሩ አስከበራት። በወርቅ ጫማዋ ምድርን ለመረገጥ ትጸየፍ የነበረችውን ሰው ተጸይፏት ደሟን ውሻ ጎዳና ላይ ሲልሰው ወርቁ አስከበራት? የለም። መናኛ ቀሚስ ይለብስ የነበረው ኤልያስሳ ማን አስከበረው? እግዚአብሔር አከበረው። ነጥቆ ወደ ሰማይ ወሰደው። የሰው ክብሩ ማን ነው? እግዚአብሔር ነው። ሰራዊት ይዞ ይፈልገው የነበረውን አክዓብን ኤልያስ ሲያገኘው አንተኑ ዘትገፈትኦሙ ለእስራኤል፣ እስራኤልን የረጅም አጭር፣ የቀይ ጥቁር፣ የወፍራም ቀጭን የምታደርጋቸው ኤልያስ አንተነ ሲለው አኮ አነ ዘገፈትኦሙ ለእስራኤል አለ አንተው ቤተ አቡከ፣ አንተና ዘመዶች ጣዖት እያመለካችሁ ነው እንጂ እኔ አይደለሁም እስራኤልን የምገለባበት ሲለው ንጉሱ እንዳይገለው ጸጥ እንዲል የሚያደረገው የማን ክብር ነው? የእግዚአብሔር ክብር ነው። የእግዚአብሔር ክብር ብቸኞችን ያለ ዘመድ ግርማ ይሰጣቸዋል። ዮሴፍን በፈርዖን ፊት፣ ዳዊትን በጎልያድ ፊት፣ ኤልያስን በአካብና በኤልዛቤል ፊት፣ ሙሴን በፈርዖን ፊት ያከበረ ማን ነው? እግዚአብሔር ነው። እውነትም እግዚአብሔር ክብር ነው፣ ነውርንም ይሰውራል። የሰው ክብሩ ልብሱ አይደለም። የሰው ክብሩ ሹበቱ አይደለም። የሰው ክብሩ እድሜው አይደለም። የሰው ክብሩ ዕውቀቱ አይደለም። የሰው ክብሩ ሀብቱ አይደለም ብሏል ቅዱስ ዳዊት። ሰው ባለጸጋ ቢሆን አትፍራው ብሏል። ሀብቱ አይደለም የሰው ክብሩ፣ ወገኖቹ አይደሉም፣ ቤቱ አይደለም። የሰው ክብሩ እግዚአብሔር ነው። በስዕሏም ፊት ስገዱ፣ እሷ መድኃኒታችሁ ናት። በስዕሏም ፊት ስገዱ፣ እሷ መድኃኒታችሁ ናት። አሁን መድኃኒታችን ናት፣ መድኃኒታችን ናት። አሁን እግዚአብሔር ያሳያችሁ። ለድንግል ማርያም ሲሆን ብቻ እኮ የሚቆጡ ቆይ እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይህን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆሙባቸው ሰዎች። እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አትጠጣ በል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ እኮ እንዲሁ ድንቁርና እኮ ነው። ይሄ ማለት ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባህሪ አለ። ክርስቶስ ብርሃን ነው። እስቲ ባትሪ ያልቦ ሆድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ ተጠራበት። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉሥ እግዚአብሔርም ንጉሥ። ዳዊትስ ጥሩ ነው። እና እጀሬም ንጉሥ እግዚአብሔርም ንጉሥ። በአንድ ስም ማለት ነው። በአንድ ስም እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ፈርዖን ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ድንግል ማርያምም መድኃኒታችሁ ናት ስትባል
የእግዚአብሔርን መድኃኒትነት ትተከትለች የክርስቶስን መድኃኒትነት ተክታ እግዚአብሔር ናት ማለት አይደለም። እምንድነው በክርስቶስ ደም ብቻ ነው። ድንግል ማርያም ግን ወደ ልጇ ስሬት ለመቅረብ መሰላላችን ናት። አዎ መድኃኒታችን ናት። ምን መድኃኒታችን ናት? እንዴት አጋ መድኃኒት የምትሆነን? መድኃኒት የምንድንበት ስጋ የተገኘ ከሷ ነው። የምንድንበት ደም ከሷ ነስቶ የተዋሃደው ነው። ያዳንን ክርስቶስ ከሷ በነሳው ስጋ ነው። እሷም ጸልያ ታድነናለች። በማን ነው የምታድነን? በልጇ። ሐዋርያት የዓለም ብርሃን ናቸው፣ የሚያበሩ በክርስቶስ ብርሃን ነው። ድንግል ማርያም መድኃኒት ናት። የምታድን ክርስቶስ በሰጣት ጸጋ ነው። ባለ መድኃኒት ይፈውሳል። እንጨቱ ቁስል ያደርቃል። ከመድኃኒት ተቀሙመበት እግዚአብሔር መድኃኒት ሁን ስላለው። የእግዚአብሔርን መድኃኒትነት ግን የምንውጠው እንጨት ወይም መድኃኒት አይቀማም። ድንግል ማርያም መድኃኒት ናት። እግዚአብሔር የጸጋ መድኃኒትነት ስለሰጣት ከልጇ በልጇ ረድኤት ትፈውሳለች። ሐዋርያት እኮ ፈውሰዋል። ይገርማችኋል እኮ። እስቲ እግዚአብሔር ያሳያችሁ። ከቅዱስ ጳውሎስ ጨርቅ ማርያም ታንሳለች። የቅዱስ ጳውሎስ ጨርቁ ተቀዶ ሂዶ እኮ ድውይ ፈወሰ። ከጨርቁ ልታንስ ነው? ሂዶ እኮ ፈወሰ። እስቲ እግዚአብሔር ያሳያችሁ። ብታንስ ከጴጥሮስ ጥላ ታንሳለች። ጥላው አካል የሌለው የቅዱስ ጴጥሮስ ጥላው የሐዋርያት ሥራ ምዕራፍ 5 ላይ እንደተነገረ ድውያንን ይፈውስ ነበር። ከጥላ አካል ይበልጣል፣ ከአካልም የማርያም አካል ይበልጣል። የድንግል ማርያም አካል አምላክን የተሸከመ አካል የበለጠ ነው። ይህንን አካል ነው አይፈውስም የሚሉት ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 25 ላይ ከእኛ መካከል እሳትን መሸከም የሚቻለው አለን ይላል። የለም እሷ ብቻ ቻለች። ያችን አካል ነው አትፈውስም የሚሏት። ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የህፃን ጠባዩ ይሄ ነው። ህፃናት አይጨነቁም። ሶስተኛ ደግሞ ህፃናት ለክብራቸው አይጨነቁም። አይገርማችሁም? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለእኔ ስጡኝ አይሉ። ዝም ብለው ደው ጉቸዝ ያለ ማለት ከጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሂደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰሟትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባች ዕለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውን እንዴት ሊያደርገው ነው አለች። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እንዲህ ያለው ጸሎተኛ ነኝ፣ ጸበልጅ ብዙ ገዳማት አውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሄዱ እኛ ሶማሊያውያን፣
ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር፣ የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እኮ ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ፣ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ። እሷም የራሷን ክብስና ግን ይሄ እነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። እኔ አያቴ ቄስ ነበሩ፣ አጎቴ የመርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራት ትተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነው ይበሉ። ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ።